በስልካችሁ ብቻ የግዕዝን ቋንቋ መማር እንደምትችሉ ታውቃላችሁ? ብዙዎቻችን አናውቅም አይደለ? ስለዚህ ለማወቅ ስልካችን ጋር እንገባና መጀመሪያ አፕሊኬሽን ዳውንሎድ እናደርገዋለን። አፕሊኬሽን ከየት እናገኘዋለን ብትሉ ፕላይ ስቶር ላይ ታገኙታላችሁ። ያ አፕሊኬሽን ግዕዝን በደንብ እንድታውቁ ያደርጋችኋል። ሙሉ ለሙሉ ፕሮፌሽናል ባትሆኑም እንኳን ስለ ግዕዝ የተወሰነ እውቀት ቋንቋ እንዲኖራችሁ ያግዛችኋል። ስለዚህ ወደ አፕሊኬሽኑ ስንሄድ ጎብኛ ሰብስክራይብ አድርጋችኋል? ግን ሰብስክራይብ አድርጋችኋል? ያ አድርጋችኋል። እዚህ ጋር አፕሊኬሽኑ የግዕዝ መማሪያ ሁለት አይነት ነው አለ። እኔ ማሳያችሁ አሁን እችኛዋን ግዕዝ መማሪያ እችኛዋን ነው ማሳያችሁ። እቺን ነው ማሳያችሁ። ከአፕሊኬሽኗ ትገቡና ትከፍቱና በመቀጠል እንደዚህ ላይ ይከፍትልናል። ከዛ በኋላ መጀመሪያ እዚህ ጋር መሰረተ ግዕዝ፣ ስለ ግዕዝ ማንነት፣ ስለ ግዕዝ ምንነት፣ ግዕዝ አመጣጡ በደንብ አድርጎ ያስረዳቸዋል። እቺ መሰረተ ግዕዝ የምትለው እቺን ተነኳትና እሺ ጋር ቀስቷን ተነኳትና ግዕዝ የሚለው ቃል ትርጓሜ ከየት እንደመጣ ለማወቅ እዚህ ጋር ግዕዝ የሚለው ትርጓሜ ለማግኘት እዚህ ጋር ይኸው ግዕዝ ማለት አንደኛ ወይም መጀመሪያ፣ ቀዳማዊ፣ ነጻነት፣ ባህሪ፣ ግብር፣ የነገር ስም፣ የሀገር ስም፣ የቋንቋ ስም እያለ በደንብ ይገልጸዋል። በቃ ይሄ ግዕዝ ምንነት የመጀመሪያው ስለ ግዕዝ ቋንቋ አመጣጡ ምንነት ያሳያል። ከዛ በመቀጠል ፊደላተ ግዕዝ፣ እዚህ ጋር ደግሞ ፊደላተ ግዕዝ የግዕዝ ፊደላት ማን ማን ናቸው፣ ጠቅላላ ብዛታቸው ስንት ነው የሚለውን ደግሞ እዚህ ይነግራቸዋል። የግዕዝ ቋንቋ ፊደላት ጠቅላላ ብዛት 30 ሲሆኑ 26ቱ መደበኛና 4ቱ ዲቃላ ፊደላት ናቸው ይላል። እና እዚህ ጋር የምትፈልጉትን በደንብ ማንበብ ትችላላችሁ። እዚህ ጋር ያለላችሁ ሁሉ ነገር በቃ እዚህ ጋር ሁሉን ነገር ትችላላችሁ እስከ ትርጓሜው። አዎ ሀሌታ ውሃ የሚባለው እዚህ ጋር ሀ አለ፣ ሐመር ውሃ፣ ሐመር ውሃ፣ ይኸው ሐመር ውሃ፣ ብዙኃን ውሃ እያለ አልፋ ውሃ እያለ በቃ ግዕዝ ፊደላቱን እዚህ ጋር ፊደላቱን እዚህ ጋር ማግኘት ትችላላችሁ። ሌላ ደግሞ የግዕዝ ቋንቋ መለያ ባህሪያት ምን ምን ናቸው የሚለውን የግዕዝ ቋንቋ መለያ ባህሪያት ጥንታዊና ታሪካዊ ነው። የራሱ የሆነ ስርዓት ጽሕፈትና ስርዓተ ንባብ አለው። የራሱ መቁጠሪያ ወይም ቁጥር አሃዝ አለው ይላል። ይሄን ይመስላል የመጀመሪያው። ቀጣይ ያለው ደግሞ አሃዝ ወይም የግዕዝ ቁጥሮች። የግዕዝ ቁጥሮች የሚባሉት እዚህ ጋር የግዕዝ አሃዝ አለ። እቺን ተነኳትና እሺ ጋር እቺን ተነኳትና የግዕዝ አሃዝ ቁጥሮች የሚል አለ። ከዛ በኋላችን ተከፍቷታላችሁ። ከዛ የግዕዝ አሃዝ ምትል ትመጣለች። እቺን ትነኳታላችሁ። ከዛ ስትነኳት እዚህ ጋር ወደዚህ ታስገባችኋል። የግዕዝ አሃዝ አሃዝ ማለት ያው ቁጥሮች ማለት ነው። የግዕዝ ቋንቋን በስነ ጽሁፍ ምሉ ካደረጉት ነገሮች አንዱ የራሱ የሆነ አሃዝ ያለው መሆኑ ነው ይላል። አሃዝ የሚለው ቃል አሃዝ፣ አሃዘ፣ ያዘ፣ ቆጠረ፣ ጀመረ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉም ቁጥር ወይም መጀመሪያ፣ ቁጥር መጀመሪያ፣ መያዣ ማለት ነው ይላል። እና እዚህ ጋር አለ የአሃዝ ማለት ትርጉሙንም የያዘ ነው። እዚህ ጋር ደግሞ ቀጥሎ ያለው የግዕዝ አሃዝ መሰረቶች፣ ቁጥሮቹ ብዛታቸው ስንት እንደሆነ ይነግረናል። ብዛታቸው 20 ነው። በእነዚህ በሀያዎቹ ማንኛውም ቁጥር መጻፍ ይቻላል። ለምሳሌ ከነሱም የሚከተሉት እነዚህ ናቸው። አሐዱ ይላል። አሐዱ፣ ክልኤቱ፣ ሰለስቱ፣ አርባዕቱ፣ አምስቱ እያለ እስከ እልፍ ይሄዳል። እነዚህ አሁን 20 ናቸው አጠቃላይ የግዕዝ ቁጥሮች በቁጥር ደረጃ በ20 ነው የሚቆጠሩት። ማለት እዚህ ጋር ከ1 እስከ 10 አለ። ከ1 እስከ 9 ዜሮ የለም፣ አልቦ ነው የሚለው በግዕዝ የለም ዜሮ። 10ም እዚህ ጋር ተሳትቶ አለ። 10 እዚህ ጋር አለ። እዚህ በቃ እንደዚህ እያለ ይሄዳል። ይሄ እዚህ ጋር አለ የግዕዝ አሃዝ ቁጥሮች ማለት ነው። እና በዚህ መሰረት የግዕዝ ቁጥሮችን እዚህ ጋር ማወቅ ትችላላችሁ። እና እዚህ ጋር ህጋዊ አሃዝ የሚባሉ አሉ፣ ክፍላዊ አሃዝ የሚባሉ አሉ። እዚህ ጋር ያሉ አሃድ፣ ቀዳማዊ፣ ካልዕ፣ ካልዓይ፣ ሳልስ፣ ሳልሳይ እያለ ይሄዳል ብዙ ነገር። ከዚህ በመቀጠል ደግሞ የምንሄደው ይኸው እዚህ ጋር እንዳለ በቃ ብዙዎችን ቁጥሮችን እዚህ ጋር ስለ አሃዞች መፈለግ ከፈለጋችሁ በቃ እዚህ ጋር ነው ያሉት። እዚህ ጋር ደግሞ ስንሄድ ቁጥሮችን መቀየር፣ እዚህ ጋር ቁጥሮች ሌላ ደግሞ እዚህ ጋር የቁጥሮችን መቀየር የሚል አለ። ቁጥሮችን መቀየር ማለት ከዛ እዚህ ጋር ቁጥሮችን ለመቀየር ነው። ለምሳሌ በዚህኛው በአረበኛ የተጻፈውን ቁጥር ወደ ግዕዝ ለመቀየር ሲፈልጉ እዚህ ጋር አለ። ለምሳሌ 24 52 ይላል አይደል? ሲቀየር ይኸው እዚህ ጋር አለ። በዚህ መሰረት እዚህ ጋር ሆነችን ስታዩት ቁጥሩ ሲቀየር እንዴት እንደሆነ ሲነበብ ማለት ነው።
ይህን ያሳያል። ቁጥሩ ሲቀየር የሚለው እዚህ ጋር ታገኛላችሁ። ከዛ በመቀጠል ደግሞ የት ነው የምንሄደው? የግዕዝ መራሕያን የሚባሉት አሁን ዋናው እዚህ ጋር ማለት ስለ ግዕዝ በተወሰነ ደረጃ አንብልኩ ትንሽ ነገር ለማወቅ ከተፈለገ የግዕዝ መራሕያን የሚለው አለ እዚህ ጋር። ዋናው እዚህ ጋር ነው ያለቻት መራሕያን የምትላለች። የግዕዝ መራሕያን የሚባሉት ማን ማን ናቸው የሚለውን በውስጡ ይዟል። የግዕዝ መራሕያን የሚባሉት እዚህ ጋር ያለው ስንከፍተት ተመጣልናለች። የግዕዝ መራሕያን የሚለው እዚህ ጋር መራሕያን ማለት ምን ማለት ነው? ቃሉ በራሱ መራሕያን ማለት መርሃ ወይም መራ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም መሪዎች ማለት ነው እያለ እዚህ ጋር ትርጉሙን ይነግረናል። እናንተ እዚህ ጋር ያለውን ሁሉ ማንበብ ትችላላችሁ። መራሕያን የሚባሉት ማን ማን እንደሆኑም እዚህ ጋር ተካቷል። ከዚህ ጋር ያሉ እነዚህም ሁሎችን እዩዋቸው። መራሒ እነዚህ ውእቱ፣ ውእቶሙ፣ ይእቲ፣ ውእቶን፣ አንተ እያለ ይሄ መራሒ ወደ አማርኛ ሲተረጎሙ ደግሞ እዚህ ጋር ውእቱ ማለት እሱ፣ ውእቶሙ ማለት እነርሱ ተባታይ፣ ይእቲ ማለት እርሷ፣ ውእቶን እነርሱ ለሴቶች አነሳይ ማለት ነው እያለ ሄዳል። መራሒ እዚህ ጋር አንትሙ፣ አንቲ፣ አንትን፣ አነንን እያለ ሄዳል። እነዚህ መራሕያን ናቸው። እና መራሕያን እዚህ ጋር በቃ ይህን ማንበብ ነው የሚጠብቅባቸው። እኔ መናገር አይጠበቅብኝም። እዚህ በአንድና በብዙ ቁጥር ሲካፈሉ ነጠላ ቁጥር ውእቱ፣ ይእቲ፣ አንተ፣ አንቲ፣ አነ ነጠላ ቁጥር፣ ብዙ ቁጥር ሲሆን ደግሞ ውእቱ እነሱ ማለት ነው። ሙንቱ፣ ውእቶን፣ እማንቱ፣ አንትሙ፣ አንተን፣ ንህነ፣ አንተን፣ ንህነ እያለ ሄዳል። አሁን እዚህ ጋር ነጠላ ቁጥር ማለት ውእቱ ማለት ለምሳሌ ነጠላ ቁጥር ሲሆን ውእቱ ማለት አንተ ማለት ነው። አንተ ማለት አንድ ነው። ስለዚህ አንተ የሚለው ነጠላ ቁጥር ነው። ይእቲም እንደዛው አንቺ ማለት ነው። ብዙ ቁጥር ማለት ደግሞ ውእቶሙ ይላል አይደል? እዚህ ጋር ለምሳሌ ውእቶሙ ማለት እነርሱ፣ ውእቶን ማለት እነርሱ ለሴቶች ማለት ነው። አንትሙ ሲል ደግሞ እናንተ፣ ስለዚህ በዛ፣ ስለዚህ ብዙ ቁጥር ይባላል። እና በዚህ መሰረት ይህን ነገር በቃ በማንበብ እናንተ በቃ ግልጽ በሆነ መልኩ ያስረዳቸዋል። ይሄ ከዛ ሲቀጥል የት ነው የምንሄደው? ደግሞ ሲቀጥል የት ነው? የመራሕያን አገልግሎት የሚለውን ደግሞ እንነካለን። እዚህ ጋር የመራሕያን አገልግሎት፣ መራሕያን አገልግሎታቸው ምን እንደሆነ የሚያስተምረን ደግሞ እዚህ ጋር ናችን። እንነካና እያንዳንዱ መራሕያን አገልግሎታቸውን ማወቅ እንችላለን። መራሕያን ማለት የስም ምትክ ሆኖ መራሕያን የስም ምትክ ሆኖ ያገለግላሉ። እዚህ ጋር መጀመሪያው እና ከዚህ ጋር መራሒ ለምሳሌ እዚህ መራሕያን በአረፍተ ነገር ውስጥ ስምን ተክተው በባለቤትነት ይነገራሉ። በዚህም አገልግሎታቸው ተወላጠ ስም ይባላሉ። የሚነገራቸው ትርጉም እንደሚከተለው ነው። እዚህ ጋር መራሒ አለ፣ መራሒ እዚህ ጋር አለ፣ የአማርኛ ትርጉሙ አለ፣ መራሒ እዚህ ጋር አለ፣ እኛው አማርኛ ትርጉሙ አለ። እነዚህን ታጠናላችሁ። በቃ በዚህ መሰረት ቢያንስ ስለ ግዕዝ የተወሰነ እውቀት ይኖራችኋል እና እንደ መግቢያ ይሆናችኋል። በጣም ብዙ ነገር ታተርፉበታላችሁ። እና እዚህ ጋር ሲቀጥል ደግሞ ማስታወሻ መራሕያን የስም ምትክ ሆነው እንዲያገለግሉ ከግስ በፊት መምጣት አለባቸው። ይኸው ለምሳሌ ንሕነ አነበብነ መዝሙረ ዳዊት ይላል። አሁን የዚህ ጋር መራሒ የትኛው ነው? ንሕነ የሚለው ነው። ስለዚህ በዚህ መሰረት እያያችሁ ሁሉን ማንበብ ትችላላችሁ። የመራሕያን አገልግሎታችን እንደሆነ እዚህ ጋር ማወቅ ትችላላችሁ። ከዚህ ጋር ደግሞ የግስ ዝርዝር የምትላለች። እሺ ጋር የግስ ዝርዝር እንነካትና ማንበብ ነው። በቃ እዚህ ያለው ሁሉን እኔ ማስረዳት አይጠበቅብኝም። በቃ ማንበብ ነው። እዚህ ጋር ያሉትን ሁሎችን በውእቱ ጊዜ የሚጨመር ሆነ የሚቀየር በውእቱ ጊዜ የሚጨመር ሆነ የሚቀየር ግስ የሚገኘው በውእቱ ባለቤትነት ስለሆነ ነው እያለ እዚህ ጋር ሁሉን ነገር ያስረዳችኋል። እዚህ ጋር ማንበብ ነው የሚጠበቅባችሁ። በቃ ገብታችሁ እዩት። ከዚህ ጋር የስም ዝርዝር መራሕያን አለ። በቃ እዚህ ጋር ይኸው እኔው ማሳየት ብቻ የሚጠበቅብኝ እናንተ አንብባችሁ መረዳት ትችላላችሁ። በቀለል ባለ መልኩ ተጻፈ በደንብ ግልጽ የሆነ ስለሆነ በቃ እዩት። እዚህ ጋር ደግሞ መስተዋድድ አለ። እዚህ ጋር መስተዋድድ እዚህ ጋር መስተዋድዶች፣ መስተዋድዳት፣ ቀለማት እያለ በውስጡ ብዙ ነገር አለ። ይኸው መስተዋድድ ቀለማት አሉ። እዚህ ጋር በቃ ይሄን የገባችሁ ማንበብ ነው። ዝርዝር አሉ። እዚህ ጋር ለምሳሌ የለ እና የበ ዝርዝር እዚህ ጋር ዝርዝሮች አሉ። ስርዓተ ንባብ ዘልሳነ ግዕዝ ደግሞ እዚህ ጋር አለ። ስርዓተ ንባቡን ደግሞ እዚህ ጋር ልሳነ ግዕዝ ስርዓተ ንባቦችን እዚህ ጋር ይነግረናል። ይሄን ተነኩና ስርዓተ ንባብ መግቢያ አለ። የንባብ አይነቶች ለምሳሌ እዚህ ጋር አሉ። የንባብ አይነቶች በግዕዝ ቋንቋ ትምህርት ውስጥ የታወቁት የንባብ አይነቶች 4 ናቸው። እነርሱም ተነሽ፣ ሰያፍ፣ ወዳቂ፣ ተጣይ እያለ ይነግረናል። ይህን በቃ ገብታችሁ አንብቡት። ሁሉን ነገር እዩት። በጣም ብዙ ነገር ነው ያለው። እዚህ ጋር የሆሄያት ተጽዕኖ አለ። ግስ አለ። እዚህ ጋር ግስ ስትፈልጉ እዚህ ጋር ግስ አለ። ይሄን ግስ ብትነኩት አሁን በቃ የግስ ስልት፣ መርሐወተ ግስ
ብዙ ነገር አለው። እዩት በቃ እኔ መናገር አይጠበቅብኝም። እዚህ ጋር ደግሞ አሉታ አለ። አሉታ ንዑስ አንቀጽ እርባታ አዕማድ አለ። ክፍላተ ንግግር አለ። ይህን እየገባች ማየት ትችላላችሁ። ሌላው ደግሞ እዚህ ጋር የማሳያችሁ ነገር ምንድን ነው? እዚህ ጋር ግስ ስትፈልጉ እዚህ ጋር ግስ መድበለ ግስ የሚል አለ። እዚህ ጋር እችን ትነኩና መድበለ ግስ የምትለውን አሁን የምትፈልጉት ትርጉም የግዕዝ ቋንቋ እዚህ ጋር ቃላቶችን እንኳን እዚህ ጋር የፈለጋችሁትን እዚህ ጋር ሰርች ማድረግ ትችላላችሁ። እዚህ ጋር በግዕዝ ስትፈልጉ በግዕዝ ሰርች ማድረግ ትችላላችሁ። በአማርኛ ስትፈልጉ ደግሞ እዚህ ጋር በአማርኛ የምታውቁት ቃል ካለ በአማርኛ እዚህ ጋር ስጽፉትና ወደ ግዕዝ እዚህ ጋር ቀይሮ ያመጣላችኋል። ይሄን ማየት ትችላላችሁ። እዚህ ጋር ደግሞ መዝገበ ቃላት ደግሞ አለላችሁ። ይሄኛው ግስ ነው፣ ይሄኛው ደግሞ መዝገበ ቃላት ነው። ስለዚህ መዝገበ ቃላቱን ደግሞ እችን ትነኳትና መዝገበ ቃላት ይኸው በዚህ መሰረት የግዕዝ ቋንቋ የተወሰነ መልኩ ማለት ትችላላችሁ። እና እዩት እስከ መጨረሻው።